በሰዓቱ ዶክተሮች ጠይቀው ምንም ነገር አልተገኘም አለኝ። ይኸው እንጂ ሐኪም ቤት ከዚህም በኋላ ብትመላለስ ምንም የለብህም እንደምትባል አትጠራጠር። ካለባቸው ህመም ለመፈወስ ሲሉ የሌላን ሰው ጤና የሚያቃውሱበትና የሚያንኮላሹበት ሰይጣናዊ አሰራር ስለሆነ ማለት ነው። በፍጹም እንዳትረግጡት ብቻ አይደለም፣ ልጆቻችሁ እንደዚህ አይነት ነገር እንዳይረግጡ አስተምሯቸው። ግድ የላችሁ። የ666 አባል ነኝ ያለ ልጅ የእናቱን አንገት ልብ አድርጉ፣ የወላጅ እናትን የእምዬን አንገት ቆርጦ ገሏት ሲሸኝ በፖሊስ ተይዟል። ሟች አንገቷ በቢላ ተቆርጦና ለብቻው በማዳበሪያ ተቋጥሮ መገኘቱን አስታውቋል። እና አሁንስ በዚህ ጉዳይ ላይ ስንጮ እንዴ ከዚህ ውጭ ርዕስ የላችሁም ወይ የምትሉን ሰዎች ምን ትሉ ይሆን? ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬም እንግዲህ የተለያዩ መረጃዎችን ይዤ ቀርብ ያለው መርጌታ ነኝ ዕቁብ እንዲደርስ አድርጋለሁ በማለት 625 ሺህ ብር ያጭበረበረው ግለሰብ ከዛም በኋላ እንደገና 300 ሺህ ብር ካልጨመርክልኝ በመተት አጠፋለሁ ያለውን ግለሰብ ታሪክ የምንመለከት ነው የሚሆነው። ከዛ ውጪ እንግዲህ በጣም በሚዘገንን ሁኔታ ለዚህ ነበር እንደዚህ አይነት መርሃ ግብሮችን ስንሰራ የነበረው። በጣም በሚዘገንን ሁኔታ የ666 አባል ነኝ ያለው ልጅ የእናቱን አንገት ቆርጦ ገድሏት ሲሸሽ በፖሊስ ተይዟል የሚልም ዘግናኝ ወሬ ሰምተናል። እሱንም የማጋራችሁ ነው የሚሆነው። ዛሬም ስለ ጃፋር ኮሜዲ አጭር ነገር እላችኋለሁ። የልጅ በሚያሳዝን ሁኔታ የሕክምና ክትትል ነበረው። ከዛ በኋላ የሆነውን ነገር ከራሱ አንደበት የምንሰማው ነው የሚሆነው። እንዲሁም ደግሞ አንድ የጥንቃቄ መልእክት ከአንድ ወንድም ሰምተናል። ሰፈር አካባቢ ይሄ ሳር አንድ ላይ ጎዝጉዞ የሚያስቀምጡ ሰዎች አሉ። ስለዚህ እሱን ተጠንቀቁ። የዛ አይነት አንድ ቦታ ላይ የተከመረ ሳር ካለ እንዳትረግጡ ይለናል ይሄ ወንድም። ለምንድነው እንዳትረግጡ ያለን? በዛ ውስጥ ምንድነው የታሰበው የሚለውን ነገር አብረን የምንመለከት ነው የሚሆነው። እንግዲህ የሚጀምረው እጅግ ዘገናኝ ከሆነው መረጃ ነው። ይህ መረጃ እንግዲህ ብዙ የሚነግረኝ አለ። እኔ በግሌ ከዚህ መረጃ ላይ ተነስቼ ብዙ ማስባቸው ብዙ በውስጤ ማሰላስላቸው ነገሮች አሉና እንዲህ አይነት ነገሮች እንዳይደርሱ ነበር እኔም እንኳንኩ በዚህ ርዕሰ ጉዳይ ላይ የምንሰራ ባልደረቦቼ ተጠንቀቁ እያልን ስንትና ስንት ዓመት ስንለፈልፍ የነበረውና እንዲህ አይነቱ መንፈስ ኢትዮጵያ ውስጥ እንደዚህ አይነቱ ስፕሪት የተመታ ስፕሪት ኢትዮጵያ ውስጥ እንዳይስፋፋ ነበር። ግን እንደፈራ ነው ይህንን ነገር እጅና እግር አውጥቶ እየተመለከትነው ነው። ኢትዮጵያ ውስጥ የ666ን መንፈስ ማለት ነው እና የተጣራውን የሉሲፈር መንፈስ ኢትዮጵያ ውስጥ ህይወት ዘርቶ እየተመለከትነው ነው። ሊያም ደግሞ በጣም ሰቅጣጭ በሆነ ሁኔታ ወጣቶችን ተቆጣጥሮ ወንጀል እያስፈጸማቸው እየተመለከትን ነው እና በአንደበታቸው እየተናገሩት ነው። እኔ 666 አባል ነኝ። እንግዲህ እንደ ጤፍ ዘር ነው የተረጩት። ብዙዎቻችን ትኩረት አልሰጠንም እንጂ እንደ ጤፍ ዘር ነው በየቦታው የተረጩት። እንግዲህ ከነዛ እንደ ጤፍ ከተረጩት መካከል ወይም ደግሞ ከተዘሩት መካከል አንዱ የ666 አባል ነኝ ያለ ልጅ የእናቱን አንገት ልብ አድርጉ፣ የወላጅ እናትን የእምዬን አንገት ቆርጦ ገሏት ሲሸኝ በፖሊስ ተይዟል። ምንድን የሆነው? ድርጊቱ የተፈጸመው በደብረ ብርሃን ከተማ ነው። በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረው ወጣት ዮሴፍ ከበደ በፖሊስ ቁጥጥር ስር መዋሉ ተገልጿል ይላል ዜናው። የክፍለ ከተማው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ሰኔ 19 ቀን 2018 ዓ.ም ሟች ወይዘሮ ፍሬ ህይወት ገብረ ሚካኤል ተከራይታ ትኖርበት የነበረውን የተቆለፈ ቤት በር ሰብሮ በመግባት ባደረገው ፍተሻ ሟች አንገቷ በቢላ ተቆርጦና ለብቻው በማዳበሪያ ተቋጥሮ መገኘቱን አስታውቋል። በፖሊስ መጀመሪያ ደረጃ ማጣራት ግድያ የተፈጸመው ሰኔ 18 ቀን 2018 ዓ.ም አካባቢ ሲሆን የቤቱ የውጭ በርም ከዚያን ጊዜ ጀምሮ ተቆልፎ ሰንብቷል። ፖሊስ አስከሬኑን ካነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና
የ666 አባል እንደሆነ የተነገረለት የሟች ልጅ ዮሴፍ ከበደ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላዋ ጋር በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የእቴጌ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ የአሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ ሌት ከቀን በትኩረት እንደሚሰራ አረጋግጧል ይላል። ትልቁ ነጥብ ምንድነው? ይህ ልጅ እንግዲህ የ666 አባል እንደሆነ ነው የተነገረው። ስለዚህ ሰይጣን በታዳጊ ልጆች ላይ አድሮ ኢቨን እናቶችን እስከ ማስገደል ደርሷል ማለት ነው። እና አሁንስ በዚህ ጉዳይ ላይ ስንጮ እንዴ ከዚህ ውጪ ርዕስ የላችሁም የምትሉን ሰዎች ምን ትሉ ይሆን? ወላጅ እናትን በጀርባ ተሸክማ ያሳደገችን መከራ ያየችን 9 ወር በሆዷ አስቀምጣ በምጥ የተገላገለችን በስቃይ በእንዲህ አይነት ሁኔታ የሚያስገድል መንፈስ ኢትዮጵያ ውስጥ ይኸው እየተመለከትነው ነው። የ666 መንፈስ ምን ያህል ህፃናት ከየቦታው እየጠፉ ተሰወሩ በሚል ዜና ተሰወሩ በሚል የዜና ሽፋን እየተበሰበሰ ምን ያህሎቹ ለሉሲፈር ግብር ውለዋል? ምን ያህሎቹ ለሰይጣን ግብር ውለዋል? ቤት ይቁጠራቸው። እናቶች እንባቸውን የሚያብስላቸው ጠፍቶ፣ አባቶች እንባቸውን የሚያብስላቸው ጠፍቶ፣ ወንድምና እህቶች እንባቸውን የሚያብስላቸው ጠፍቶ ምክንያቱ ባልታወቀ ሁኔታ ተድበስብሰው ተሰውረው የጠፉ ህፃናትን ቁጥር ቤት ይቁጠረው። ሌላ ለምንም አይደለም። እና በዚህ አይነት ጉዳይ ላይ ሲሰራ ዝም ብላችሁ የፈጠራችሁ አታውሩ፣ እንዲህ የሚባል ነገር የለም። ይሄው በፊት ለፊት በአንደበታቸው እየመሰከሩ ነው። ይህ ልጅ እንግዲህ 66 አባል ነኝ ብሎ ይናገር ነበር ነው የተባለው። ስለዚህ ውጤቱ ምን ሆነ? እናቱን አንገቷን በቢላዋ በጭካኔ አርዶ መግደል፣ እንደገና ለብቻ ከሰውነቷ ላይ አይቶ በማዳበሪያ ማስቀመጥ። አሁንም ከዚህ መንፈስ የማንገላገል ከዚህ መንፈስ ልጆቻችን እንዲወጡ የማናገዝ ከሆነ፣ በየትምህርት ቤቱ ክትትል የማይደረግ ከሆነ፣ የእምነት ተቋማት አባቶች የማያስተምሩ ከሆነ፣ በንብረት በህንፃ በገንዘብ መሻኮታቸውን ትተው በውርስ መሻኮታቸውን ትተው ከመንፈስ አባትነት ይልቅ ጋንግስተርነታቸውን በአደባባይ መናገራቸውን ትተው አልፎም ደግሞ እንግዲህ አንዳንዶቹ የተናገሩ ካህናትን ሁሉ ያስደበድቡ እንደሆነ ሰሞኑን በማህበራዊ ሚዲያ እየሰማን ነው። እግዚአብሔር በየት በኩል ይታረቀን። ስለዚህ ምድራችን ላይ ምን አይነት መርዝ እንደተበተነ ምን ያህል የሉሲፈር መንፈስ እንደተበተነ በተግባር እየተመለከትነው ነውና ከመቼውም ጊዜ በላይ በዚህ ጉዳይ ላይ አወርነሱ ካልተፈጠረ ከመቼውም ጊዜ በላይ ሰዎች ትኩረት ሰጥተው ካልሰሩ፣ ትምህርት ቤቶች ትኩረት ሰጥተው ካልሰሩ፣ የእምነት ተቋማት ትኩረት ሰጥተው ካልሰሩ ከዚህ የበለጠ ሰቅጣጭ ወሬ ሰቅጣጭ ዜና እንሰማለን ማለት ነው። በጣም የሚያሳዝን ዜና ነው እና እባካችሁ ወላጆች ልጆቻችሁን ተከታተሉ። እባካችሁ ወላጆች ልጆቻችሁን ተቆጣጠሩ። ምንድነው የሚመለከቱት ስልኮቻቸው ላይ ምን አይነት ፕሮግራሞችን ነው የሚከታተሉት የሚለው የእናንተ የቤት ስራ ነው። ምክንያቱም ዛሬ በቴክኖሎጂ ስም እንደ አሸን በፈሉ ታብሌቶች እና ስልኮች አማካኝነት የሉሲፈር መንፈስ እየተረጨ ነው። የሶዶማዊነት መንፈስ እየተረጨ ነው። የለስት የዝሙት መንፈስ እየተረጨ ነው። ልጆች ያንን እየተመለከቱ መንገድ እየሳቱ ነው። ይህ ነገር ውስጣቸው ጋር ከባሪያቸው ጋር ተመሳስሎ እያደገ እናትን እስከ ማስገደል እየደረሰ ነው። እናትን እስከ ማሳረድ እየደረሰ ነው እና እባካችሁ ወላጆች ከመቼውም ጊዜ በላይ ስራ ስሩ። እምነት ተቋማት ላይ ተስፋ ቆርጠናል። የሚመለከተው አካል የተባለ አባባል ላይ ተስፋ ቆርጠናል። ማንም ለማንም ግድ አጥቷል። ዛሬ ማንም የሚሮጠው የራሱን ከርስ ለመሙላት ነው። በሰው ትከሻ ላይ ተረማምዶ የራሱን ጥቅም ለማግኘት ነው። በሰው ትከሻ ላይ ተረማምዶ የራሱን ቤት ለመስራት ነው። የራሱን ህንፃ ለመገንባት ነው እንጂ ማንም ለማንም ግድ የለውም። ኖርም የሚባል ነበር ከኢትዮጵያ ጠፍቷል። ኖርም የሚባል ነገር፣ ስርዓት የሚባል ነገር፣ ፍሬሃ እግዚአብሔር የሚባል ነገር ከኢትዮጵያ ጠፍቷል። ለምንድን ነው ይሄ የሆነው? የእምነት አባቶች ስለ እግዚአብሔር ማስተማር ትተው የእነሱ ስራ ሌላ ሆኖ ስለተገኘ እዛ ውስጥ አልገባም። እግዚአብሔር ፍርዱን ይስጥ። እኔ እነሱን ለመውቀስ ማንም ስላልሆንኩ እኔም ከነሱ የበለጥኩኝ ኃጢአተኛ ስለሆንኩ፣ ነገር ግን በእነሱ ላይ እንዲህ አይነት ነገሮች ጎልተው ሲታዩ ደስ አይልም እና ሊያስተምሩ ይገባል፣ ሊያነቁ ይገባል። ወንጌልን
እግዚአብሔርን ፍቅር በሰው ልብ ውስጥ ሊዘሩ ይገባል። ያ ካልሆነ ጨካኝ ትውልድ ነው እየተፈጠረ ያለው። ይኸው እየተመለከትን ነውና እግዚአብሔር ልቦና ይስጠን ለማለት ነው። ወደ ቀጣዩ መረጃ አልፌያለሁ። እንግዲህ የቀጣዩ መረጃ ቅድም በመግቢያም ላይ ልነግራችሁ ሞክሬያለሁ። በጣም የሚገርም ነው። ሰዎች ከመቼውም ጊዜ በላይ እንግዲህ መተትን ማስፈራሪያ እያደረጉት ነው። ከመሳሪያ ይልቅ መተት ማስፈራሪያ እየሆነ ነው። አዎ በመተት የተነሳ የብዙዎች ቤት እየፈረሰ ነው። አዎ በመተት የተነሳ የብዙዎች ጎጆ እየተናደ ነው። ልጆች ከወላጆቻቸው እየተለያዩ ነው። ብዙዎች ጤናቸውን እያጡ ነው። ብዙዎች ንብረታቸውን እያጡ ነው። ብዙ ነገር ኢትዮጵያ ውስጥ እየሆነ ነው። በምን? በመተት የተነሳ። ስለዚህ ከምንም ነገር በላይ ከመሳሪያ በላይ ሰዎች አሁን ከመቼውም በላይ እየፈሩ ያሉት መተትን ነው እና ያንን ስነ ልቦና የሚያውቁ ሰዎች ደግሞ በጎን እየሄዱ የጥቅም ማጋበሻ አድርገውታል እና ከነዚህ ውስጥ አንደኛውን ታሪክ ነው የምንመለከተው። እንግዲህ ዝርዝሩ እንደሚከተለው ነው። መርጌታ ነኝ እቁብ እንዲደርስ አድርጋለሁ በማለት 625 ሺህ ብር ያጭበረበረው ግለሰብ በቁጥጥር ስር ዋለ ይለናል ዜናው። ገንዘቡን የተጭበረበረው ግለሰብ በደረሰበት የስነ ልቦና ቀውስ ጸበል ገብቶ ነበር። አብርሃም ሰርኬ የሚባለው ግለሰብ በሐሰት መርጌታ ነኝ በማለት አቶ ደነቀው ሙልቀን ከተባለና በዳንሻ ከተማ በሆቴል ስራ ላይ ከተሰማራ ግለሰብ 625 ሺህ ብር አታሎ መውሰዱን የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው ተናግረዋል። ወንጀሉን የፈጸመው ግለሰብ እቁብ እንዲደርስ አደርጋለሁ በማለት ታኅሳስ 2018 ዓ.ም ብሩን አታሎ ወስዷል። ይህን ብር ከወሰደ በኋላም በተጨማሪ 300 ሺህ ብር ካልጨመርክ ቤተሰብህን በሙሉ በመተት አጠፋብሃለሁ በማለት በተበዳይ ላይ አደገኛ የማጭበርበር ወንጀል ሲፈጽም መቆየቱ ተመላክቷል። የዳንሻ ከተማ አስተዳደር ፖሊስ ጽሕፈት ቤት የፍርድ ቤት መያዣ ትዕዛዝ በማውጣት ተጠርጣሪው በተገኘበት በቁጥጥር ስር እንዲውል በጻፈው የትብብር ደብዳቤ ከምስራቅ ጎጃም ዞን ፖሊስ መምሪያ የመረጃ ክትትል ቡድን ጋር በመተባበር ግለሰቡ ሰኔ 15 ቀን 2018 ዓ.ም በሉማሜ ከተማ አስተዳደር በቁጥጥር ስር እንዲውል አድርጓል። አቶ ደንቀው ሙሉቀን በደረሰበት የማታለል ወንጀል ምክንያት ለከፍተኛ አእምሮአዊ፣ ስነልቦናዊና ኢኮኖሚያዊ ችግር ተጋልጦ በጸበል ቦታ እንደቆየ ተሰምቷል። የተታለለው ግለሰብ በዚህ ደረጃ የመርጌታ ፍቅር መኖሩ ጥፋተኛ አያስደርገውም ትላላቸው የሚል ጥያቄም ቀርቧል። ኦፍኮርስ አዎ ሰዎች ሰው መርጌታ ነኝ እያለ እየነገረው እንዲያደርግላለሁ እንዲያባዛለሁ ሲለው ግለሰቡም ጋር ጥፋት አለ ብዬ ነው የማስበው። ምክንያቱም እግዚአብሔርን መለመኑ ይሻላል። እንዲህ አይነት አጭበርባሪዎች ከጠንቋይ ተለይቶ የሚታዩ አይደለም፣ ራሳቸው ጠንቋዮች ናቸው። ስለዚህ ከጠንቋይ ቤት ሄዶ ያደርግልኛል ብሎ እንደማመን ነው የሚወሰደው እና አንዳንዴ ችግር ላይ የምንወድቀው በራሳችን ስህተት ስለሆነ የምንሄድበትን ቦታ ማወቅ ይኖርብናል። ወደ እግዚአብሔር ቤት መሄዱ ነው የሚያዋጣው። ሰዎች ወደ እግዚአብሔር ቤት ሄዶ ማልቀሱ፣ መማፀኑ፣ መጸለዩ፣ መስገዱ ነው የሚያዋጣው እንጂ አንድ ተራ አጭበርባሪ ግለሰብ ተነስቶ እንዲያደርግልሃለሁ ስላለ እሺ ብለን አምነን የምንቀበል ከሆነ ውጤቱ ይሄ ነው። በስነ ልቦናም ለኢኮኖሚ ለማህበራዊም ችግር መጋለጥ ነው የሚሆነው እና እባካችሁ እንደዚህ አይነት መንገድ የምትከተሉ ሰዎች ሁሌም የሚሰጠው እግዚአብሔር እንጂ ሰው አይደለምና ይሄንን ልትገነዘቡ ይገባል ለማለት ነው። ሌላው እንግዲህ ይሄ ወንድም አንድ ወሳኝ የሆነ መርሃ ግብር አስተላልፏል። ምንድነው ያለው? እንዲህ አይነት ሳር በምታገኙበት ጊዜ ተጠንቀቁ ሲል ነው ያስተላልፈው። ለምን የሚለውን ከራሱ አንደበት ሰምተነው እንመለስ። ሰፈር ውስጥ ወክ በምታደርጉበት ወቅት ይሄንን ነገር በጭራሽ እንዳትረግጡት ጥንቃቄ አድርጉ። ምክንያቱም ሰዎች ካለባቸው ሕመም ለመፈወስ ሲሉ የሌላን ሰው ጤና የሚያቃውሱበትና የሚያንኮላሹበት ሰይጣናዊ አሰራር ስለሆነ ማለት ነው። ወዳጆቼ እንዴትና በምን ምክንያት ካላችሁኝ ከዚህ በፊት የሰራሁት ሌላ ረዘም ያለ ቪዲዮ አለ። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ መመልከት ትችላላችሁ። እንግዲህ ልጁ ሰፊ ቪዲዮ ሰርቼላችኋለሁ ነው የሚለው። ዞሮ ግን ያው ይታወቃል እና እንዲህ አይነት ነገሮችን የምትረግጡ ከሆነ ሰፈር ውስጥ በተለይ ደግሞ እንዲህ አይነት ነገር ሲገኝ እነዛ ሰዎች ይህንን የጣሉ ሰዎች የራሳቸውን ጤና ለመመለስ ያው ጦስ ጡንቡሳስ በሉት የእነሱን ጦስ ሌላ ሰው እንዲወስድ የሚሰሩ ሰይጣናዊ ድርጊት ነው። በተለይ ወላጆች ባካቸው እንደዚህ አይነት ነገር ልጆች ምንም ግንዛቤ ስለማይኖራቸው መጫወቻ ስለሚመስላቸው በእግራቸው ሊነኩት ይችላሉ፣ በእጃቸው ላይ ያነሱት ይችላሉ። ስለዚህ የነዛ ሰዎች ጦስ ጡንቡሳስ ልጆቻችሁ ላይ ሊያርፍ ስለሚችል ጥንቃቄ ልታደርጉ ይገባል። ይሄ ነው ሰፊ ቪዲዮ ሰርቻለሁ ያንን ተመልከቱ ምናምን የሚለው
አንደርስታንድ ማድረገው ከዛ አንጻር ስለሆነ በፍጹም እንዳትረግጡት ብቻ ደግሞ ልጆቻችሁ እንደዚህ አይነት ነገር እንዳይረግጡ አስተምሯቸው፣ ግድ የላቸው። ዛሬ ቅዱስ መንፈስ ከኛ አድርጓል፣ አትጠራጠሩ። በየቦታው የሚሰማው ግድያ፣ ጦስ ምናምን አሁን የምንለው ነገር ነው። ስለዚህ ከመቼውም ጊዜ በላይ ልጆቻችንን የምንጠብቅበት ጊዜ ስለሆነ ልንጠነቀቅ ይገባል ለማለት ነው። ሌላው እንግዲህ ዛሬም ጃፋር ኮሜዲ በቲክቶክ ቪዲዮ ብቅ ብሏል። በቲክቶክ ቪዲዮ ላይ ብቅ ብሎ ምንድን ነው ያለው? ሐኪም ቤት ሄጄ ነበረ፣ ውጤቱ ሰጥቶኛል። በጣም በሚያሳዝን ሁኔታ ምንም በሽታ ሊገኝበት አልቻለም እና ያሳዝናል። እኔ ላይ እንደዚህ ያደረጉ ነገሮች ሰዎች ያሳዝናሉ ነው ያለው። እና ሰላም ውድ ወንድሞቼ እና እህቶቼ፣ ዛሬ ሕክምና ነበረኝ። ወደ ሕክምና ቦታ መጣሁኝ። ምንም ነገር በሽታ ሊታወቅ አልቻለም። አሁን የወረቀቱ ዶክተሮች ጠይቀው ምንም ነገር አልተገኘም አለኝ። ይኸው እኔ ባለፈው ምንም ነገር ሊያገኙ አልቻሉም እና ወንድሞቼ እና እህቶቼ በጣም ያሳዝናል። በጣም ነው የሚያሳዝነው። ሰዎች ያደረጉብኝ ነገር በጣም ያሳዝናል። ደጋግሜ ብያለሁ። ሌላ መርሃ ግብር ላይ መድኃኒት የተደረገበት ሰው፣ መተት የተደረገበት ሰው፣ ድግምት የተደረገበት ሰው እላዩ ላይ የተደረገበትን ነገር በኤክስሬ ሊያገኘው አይችልም፣ በሲቲ ስካን ሊያገኘው አይችልም፣ በኤንዶስኮፕ ሊያገኘው አይችልም፣ በአልትራሳውንድ ሊያገኘው አይችልም። ሊያገኘው የሚችለው ጸበል ሄዶ ነው። ሊያገኘው የሚችለው በጸሎት ነው። ሊያገኘው የሚችለው ሱባኤ ይዞ ምንም ሳይሰለች ጠላቴን አጋልጥልኝ ብሎ እግዚአብሔርን ሲማጸነው ነው እንጂ ሐኪም ቤት ከዚህም በኋላ ብትመላለስ ምንም የለብህም እንደምትባል አትጠራጠር። ከዚህ በፊት የሰራሁት መርሃ ግብር ላይ ብያለሁ። ይሄ ልጅ ወደ ሀገሩ መጥቶ ለጸበል ፍቃደኛ የሚሆን ከሆነ እኔ የሚችለውን አድርጋለሁ ብዬ ነበረ። ዛሬም ሳየው በጣም ደንግጫለሁ። ባለፈው ካየሁት ደግሞ አሁን ድምፁም ደክሞብኛል፣ ሰውነቱም ደግሞ ማወር እየቀነሰ እንደመጣ ያስታውቃልና አስቸኳይ የሆነ እርምጃ ሊወስድ ይገባል። አስቸኳይ እርምጃ ምን? እንደ እምነቱ ጸሎት እንዲደረግለት፣ እንደ እምነቱ የልጅ የእስልምና እምነት ተከታይ ይመስለኛል። ስለዚህ እሱ አካባቢ ያሉ የእምነት አባቶች ጸሎት እንዲያደርጉለት። እንደውም ያለው ምንድነው? ሀገር ቤት መጥቼ እናቴ ዱዓ ታድርግልኝ ነው ያለው። እናቴ ጸሎት ታድርግልኝ ነው ያለው። ያ ቢደረግለት ነው የሚሻለው እንጂ በሕክምናው ላይ ረጅም ጊዜ ማጥፋቱም ውጤቱን ካየው በኋላ ያን ያህል ጠቃሚ አይደለም። እንደውም እድሜውን ሞር ሰውነቱ የበለጠ እየከሳ እንዲመጣና ለአደጋ እንዲጋለጥ ነው የሚያደርገው። ለአደጋ ስላችሁ ለከፋ አደጋና አስቸኳይ የሆነ እርምጃ የማይወስድ ከሆነ ከባድ ነው የሚሆነው ማለት ነው። እና እንግዲህ ይህንን ነገር ያው ደጋግመን የምንለው እንደውም አሁን አንዳንዶች በጣም ወሬ ሁሉ እየሰለቻቸው ነው የመጣው። ግን አትሰልችው። ምክንያቱም አጋንንት እንድንሰለች ይፈልጋል። የምንሰለች ከሆነ ስለሱ ማውራቱን እናቆመዋለና፣ ስለዚህ ስለሱ መወራት ከቆመ ደግሞ ውስጥ ለውስጥ የፈለገውን ነገር ያደርጋልና በደንብ ግንዛቤውን ሰዎች የሚያገኙ ከሆነ ግን እየተደረገ ያለው ነገር ስለሚገባቸው ጥንቃቄ ያደርጋሉ። ያንን ደግሞ ያውቃል፣ አጋንንቶች ያንን ያውቃሉ፣ ሉሲፌርን ያውቃል። ስለዚህ ስለሱ እንዲወራ አይፈልግም። ለዚህም ነው ልክ የገባቸው በሚመስሉ ሰዎች ላይ አድሮ እንደዚህ አይነት መርሃ ግብር የሚሰሩ ሰዎችን እንዲቃወሙ የሚያደርገው። ሁሌ በዚህ ጉዳይ ላይ ከምትናገሩ ምናምን የሚባል ነገር የሚፈጠረው ለዛ ነው። እና ይሄ የአጋንንት ስራ ነው፣ ይሄ ሉሲፈር ስራ ነው። በነገራችን ላይ ስለሱ በፍጹም እንዲወራ አንደኛው የዲሴፕሽን መንገዱ ማለት ነው፣ የማጭበርበሪያ መንገዱ ይሄኛው ስለሆነ ማለት ነው። እና ሁሌ እንዲህ አይነት ነገር በሚነገርበት ሰዓት ላይ ሰዎች የበለጠ እየነቁ ስለሚመጡ ሴራው ይገባቸዋል። ሴራው እንዲገባቸው ደግሞ አይፈለግም። እና እኛ ግን አይ ቲንክ በዚህ መርሃ ግብር ላይ የምንሰራ ሰዎች ግን ሁሌም እናወራለን። ሁሌም በቃ የሚነቃ ሰው እስከተገኘ። በነገራችን ላይ እዚህ ጋር አንድ ነገር ላስታውሳችሁ። በዋናው ቻናል ላይ የለቀኩት ቪዲዮ አለ። እዛ ቪዲዮ ላይ አንዲት ሴት በድምጿ ነው ኢንተርቪው ያደረኳት። እዛ ላይ ያለችኝ ነገር አለ። ምንድነው ከዚህ ውጭ አያወሩም እንደ ነበር ነው ያለችኝ። ምንድነው ሁሌ ስለመናፍስት ማውራት? መጨረሻ ላይ ግን ስለዛ ያወራኸው ነገር ነው ከገባሁበት ጉድጓድ እንደወጣ ምክንያት ሆነኝ ነው ያለችው። መጀመሪያ ከሚቃወሙ ሰዎች መካከል አንደኛዋ ነበረች፣ በጣም ከሚቃወሙ ሰዎች። በኋላ ግን ደግሞ ቀንደኛ ተከታይ ከሆኑ ሰዎች መካከል ደግሞ አንደኛዋ ለመሆን በቅታለች። እና አንዳንዴ ላያችን ላይ የሚያድረው መንፈስ እንደዚህ አይነት መርሃ ግብሮችን ሰዎች እንዲከታተሉ አይፈልግም።
ስለዚህ ምንድነው እንዲወራ አይፈልግም። እንዲወራ ስለማይፈልግ ሰዎች ላይ ያድርና እነዛ ሰዎች እንዲቃወሙ፣ እነዛ ሰዎች ኮሜንት እንዲጽፉ፣ እነዛ ሰዎች በኮሜንታቸው ላይ ምናልባት ተስፋ የሚቆርጥ ሰው ከተገኘ አንቆርጥም እንጂ ተስፋ ለማስቆረጥ ታትረው የሚሰሩ ሰዎች ናቸው። እኛ ግን እንዲህ ዘግይተውም የሚገባቸው ሰዎች ስላሉ ልክ የኔን ፕሮግራም ትቃወም የነበረች በኋላ ግን ዘግይታ ገብቷት ሊያውም በቁራጭ ቪዲዮ ልገባ ከነበረበት አፋፍ ወጥቻለሁ የምትል አይነት ሰው በርካታ ሰዎች እንደሚያብዙ ስለምናውቅ ተስፋ ሳንቆርጥ እንሰራለን ማለት ነው። ግን ጠቅላላቸው ስትመለከቱት ያለንበት ዘመን በምን ያህል ደረጃ አስፈሪ እንደሆነ ታዘባችኋል? ምን ያህል በክፉ ሰዎች እንደተሞላች ዓለም ልብ ብላችኋል? እግዚአብሔር ዓለማችንን ከክፉ ሰዎች ያንጻለን። ይሄንን ግን በምኞት ብቻ አይደለም፣ በጸሎት እንጠይቀው፣ በስግደት እንጠይቀው፣ በሱባኤ እንጠይቀው። እንደዛ ሲሆን ነው ሰላምን ለማምጣት የምንችለው። አለበለዚያ ግን ነገሮች ከዚህ የበለጠ የከፉ የሆኑና ከልጆቻችን ጋር በፍቅር በአንድነት መኖር የማንችልበት ደረጃ ላይ እንደርሳለን። ይህ እንዲሆን ደግሞ ማንም ሰው የሚፈልግ አይመስለኝም እና ከመቼውም ጊዜ በላይ በጸሎት እንትጋ የሚለውን የመጨረሻ መልእክቴን አስተላልፌ መርሃ ግብሬን እዘጋለሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ በእግዚአብሔር ስም ከልብ ከልብ አመሰግናለሁ። ሰላም።